ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በመላው ዓለም የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። ከጣና ቴሌቪዥን ዜና ክፍል አክብሮታዊ ሰላምታችን ይድረሳችሁ እያልን የጥር 19 ቀን 2018 ዓ.ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። ዜናዎቻችንንና የትንታኔ ዘገባዎቻችንን እስከ መጨረሻው አብራችሁን ቆይታችሁ እንድትከታተሉ እየጋበዝን ርዕሶቹን አስቀድመን እናስደምጣችኋለን። ከ7 ወር በፊት ጎርጎራ ላይ የብልጽግናውን ከፍተኛ ወታደራዊና ፖለቲካዊ ሹሞች እንደያዘች በፋኖ ተመታ ወታደራዊ ሄሊኮፕተሯ በወደቀችበት ቦታ ላይ ዛሬም ሌላ ታላቅ ድል ፋኖ ፈጽሟል። የምዕራብ ደንቢያው ተጋድሎ ምን ይመስላል? በሊቦ ከምከም አውራጃ የተፈጸመው የጦር ወንጀልስ ምን ይመስላል? በዜናችን የሚደመጥ የሰዓቱ መረጃችን ነው። ትናንት የብልጽግናውን 105ኛ አየር ወለድ ኮማንዶ ክፍለ ጦርን ሲያፈርስ የዋለው አፋብን ሸዋ ጠቅላይ ግዛት እዝ ዛሬ ደግሞ 104ኛ ክፍለ ጦርን ሲደበድበው ውሏል። የመንዙን ተጋድሎና የተገኘውን ወታደራዊ ድል ዜናችን በዝርዝር ያስደምጣችኋል። እንደ ሳትራት የሞት ደጃፍን ደጋግሞ የሚያንኳኳው የብልጽግናው ሰራዊት ዛሬም በመተማና በስቴ እንዲሁም ፋርጣ ገብቶ የደረሰበትን ብርቱ ምት በዝርዝር እናስደምጣችኋለን። የብልጽግናው ጉምቱ ጄኔራሎች የፈሩት ደርሶባቸው ጦራቸው እየተበተነ ነው። ዝርዝሩ ይደመጣል። የወልቃይት ጉዳይ አዲስ ትኩሳት ሆኗል። ጨርስ ይላል ወድም የሆኑት ጦረኛው የብልጽግናው ሊቀመንበር በግልጽ ከሶስቱ አንዱን እንዲመርጡ አደገኛ ምርጫ ፊታቸው ላይ ቀርቦላቸዋል። የዲፕሎማቱ ጉዞና የህዋቱ የወራ ጅማሮ ድንገት የተገጣጠመ ወይስ የሶስቱ ክፉ ኃይሎች ኤቪል አክሲስ የፈጠሩ ቁማር ነው? ሶስቱ ኤቪል አክሲስ የሚባሉትስ የትኞቹ ናቸው? ኤቪል አክሲስ የሆኑትስ በማን ላይ ነው? በትንታኔ የሚደመጥ መረጃችን ነው። ሰዓቱ ሲደርስ ይደመጣል። እነዚህንና ሌሎች ለሰዓቱ የተመረጡ የዜናና የዜና ትንታኔ ዝግጅቶቻችንን ይዘንላችሁ ቀርበናል። ከዚህ ሰዓት ጀምሮ በዝርዝር የምናስደምጣችሁ ሲሆን በድጋሚ አብራችሁን በመቆየት እንድትከታተሉና አክብሮታዊ ግብዣችንን እናቀርብላችኋለን። የፋኖ ድል በጎርጎራ ዙሪያ ከ7 ወራት በፊት የብልጽግናውን ወታደራዊና ፖለቲካዊ ካድሬዎችን የጫና ሄሊኮፕተርን ጎርጎራ ላይ መጥቶ የጣለው የአማራ ፋኖ ዛሬም በዚያው አካባቢ የሳካ የደፈጣ ጥቃት ፈጽሞ ድል ተቀዳጅቷል። በራስ ደረጀ በላይ የሚመራው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ ዛሬ በምዕራብ ደንቢያ ወረዳ በጨዋይትና ጎርጎራ አዋሳኝ ቦታ ላይ በጣለው የደፈጣ ጥቃት ከ50 በላይ የብልጽግናውን ሰራዊት ከጥቅም ውጭ ማድረጉን አስታውቋል። በጎንደር ጠቅላይ ግዛት እዝ ስር ከሚገኙት ግዙፍ ክፍለ ጦሮች መካከል አንዱ በሆነው የምድር ክፍለ ጦር ናደው ብርጌድ በተፈጸመ የደፈጣ ጥቃት የተገኘውን ድል የህዝብ ግንኙነቱ አርበኛ ታደሰ መረር ሲገልጸው በአንድነቱ የተነሳሳው ሰራዊታችን የደፈጣ ጥቃቱን አጠናክሮ ቀጥሏል። በአፋብን ጎንደር ጠቅላይ ግዛት ህዝብ በጌምድር ክፍለ ጦር ናደው ብርጌድ የተሳካ ደፈጣ ፈጽሟል። በማዕከላዊ ጎንደር ዞን ምዕራብ ደንቢያ ወረዳ 2 ቦታ ላይ በተፈጸመ የተሳካ የደፈጣ ጥቃት ድል ተቀዳጅተናል ብለዋል። አርበኛ ታደሰ መረር አክሎም በጨዋሂትና ጎርጎራ መካከል በሚገኙ 2 የጠላት ካምፖች መካከል 7 ዋርካ የሚባል ቦታና ከቆላ ድባና ጨዋሂት መካከል የሚገኝ ፈንጃ የተባለ ቦታ ላይ በተሰራ ደፈጣ ከ20 በላይ ጥምር ጦር እርምጃ ሲወሰድበት ከ30 በላይ ቆስለኛ ሆኗል ሲል የዕለቱን ተጋድሎ ገልጿል። የብልጽግናው ሰራዊት ከ50 በላይ ሰራዊቱን በተቀማበት የደንቢያው ተጋድሎ በፋኖ በኩል አርበኛ ታድገኝ ደሴ የአማራን ህዝብ ከህልውና ጥፋት ለመታደግ ራሱን አሳልፎ ሰጥቷል። አርበኛ ታድገኝ የብልጽግናውን ሰራዊት በተከታታይና በፈጣን ማጥቃት ከባድ ኪሳራ ካደረሰ በኋላ በድንገት በብልጽግናው ሰራዊት ከበባ ሲደረግበት የአማራን ክብር አስጠብቆ የክብር መስዋዕትነትን ተቀብሎ የአባቱን የቴዎድሮስን መንገድ መከተሉን አርበኛ ታደሰ መረድ ለጣና ቴሌቪዥን ተናግረዋል። ይህ በእንዲህ እንዳለ የአማራ ህዝብ ጠላት የሆነው የብልጽግናው ሰራዊት ዛሬም በፋኖ ቤተሰቦች ላይ አሰቃቂ ወንጀል ማድረሱን ቀጥሎበታል። በጎንደር ጠቅላይ ግዛት ሊቦ ከምከም አውራጃ በአርበኛ በለጠ አለሙ ቤተሰቦች ላይ የተፈጸመው የጦር ወንጀል የጄኔራል ኃይሌ ዘውባንተ ክፍለ ጦር አባል መሆኑን ተከትሎ የብልጽግናው ስርዓት የአርበኛውን ቤተሰቦች መኖሪያ ቤት አሽጎ በትኗቸዋል። ረሃብንና ጉስቁልናን የጦር መሳሪያ በማድረግ ከባድ የጦር ወንጀል የፈጸመው የብልጽግናው ስርዓት በሊቦ ከምከም ወረዳ አዲስ ዘመን ከተማ 02 ቀበሌ የሚኖሩትን የአርበኛ በለጠ አለሙ ባለቤቱንና 2 ሴት ልጆቹን ከቤታቸው አፈናቅሎ በአሁኑ ሰዓት በአስቸጋሪ ሁኔታዎች እንዲገቡ አድርጓቸዋል። የአርበኛው ባለቤት የጤና እክል ገጥሟት በከባድ ህመም ላይ መሆኗን የጣና ቴሌቪዥን ምንጮች ተናግረዋል። ሌላው የኮማንዶ ክፍለ ጦር ዛሬ ተመታ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ህዝብ በዛሬው ዕለት በኮሎኔል ሰለሞን ጸጋ የሚመራውን የብልጽግናውን 104ኛ አየር ወለድ ኮማንዶ ክፍለ ጦር ከባድ ኪሳራ አድርሶበታል። በመንዝ አውራጃ መንዝላሎ ምድር ወረዳ
ሃይማኖታዊ በዓላትን ለማወክ የተንቀሳቀሰ የብልጽግናው 104ኛ አየር ወለድ ክፍለ ጦር የተመታው በምኒልክ ክፍለ ጦር በደፈጣ ጥቃት ነው። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ሚዲያና ኮሙኒኬሽን ክፍል የዕለቱን ተጋድሎ አስመልክቶ ለጣና ቴሌቪዥን እንደገለጸው በሸዋ ጠቅላይ ግዛት መንዝ አውራጃ በመንዝላሎ ምድር ወረዳ በወገሬ ከተማ የገባው የብልጽግናው ሰራዊት በዛሬው ዕለት ጥር 19 ቀን 2018 ዓ.ም በህዝበ ክርስቲያኑ ዘንድ በድምቀት የሚከበረውን የወይን አምባ ቅዱስ ገብርኤል ክብረ በዓልን ለማወክ ከሌሊቱ 11 ሰዓት ላይ ነበር የተንቀሳቀሰው። ይህን እኩይ ዓላማ ይዞ በሚንቀሳቀሰው የጠላት ሰራዊት ላይ የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አካል የሆነው የምኒልክ ክፍለ ጦርና በቀጠናው በሚገኙት በአርበኞች ጦር ሰራዊት በተጣለው የደፈጣ ጥቃት ሙትና ቆስለኛ ሆኗል ሲል አስታውቋል። የወገን ኃይል 3 ስትራቴጂክ ቦታዎችን ቀድሞ ይዞ ነበር ሲል የገለጸው የአጼ አምደ ጽዮን ኮር ሚዲያና ኮሙኒኬሽን ክፍል አክሎም በጦስኝ ኮረብታ፣ ባረቆ ሚካኤልና በብረት ቀተራ ቦታዎች ላይ ነበር የተሳካ ኦፕሬሽን በመፈጸም ከባድ ኪሳራ ያደረስንበት። በዚህ መልኩ በደረሰበት ከፍተኛ ምት የተነሳ ከባድ ኪሳራ ያስተናገደው የብልጽግናው ሰራዊት ተጨማሪ ኃይል ከመንዝ ማማ ወረዳ ሞላሌ ከተማ ወደ ወገሬ ከተማ በማጓጓዝ ኃይል የማጠናከር ስራ ለመስራት አስቦ ነበር። ሆኖም የፋኖ ብርቱ ምትና ጠንካራ ተፋላሚነት ለድጋፍ የመጣው የጠላት ኃይል መድረስ ሳይችልለት ቀርቷል ብለዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን በትናንትናው ዕለትም የብልጽግናውን 105ኛ አየር ወለድ ኮማንዶ ክፍለ ጦር ከባድ ምት በመምታት ከፍተኛ ኪሳራ አድርሶበት እንደነበረ መዘገባችን ይታወሳል። ዛሬ ደግሞ 104ኛ አየር ወለድ ኮማንዶ ክፍለ ጦር በፋኖ ብርቱ ክንድ ከባድ ዱላ ሲያርፍበት መዋሉን የአጼ አምደ ጽዮን ኮር ሚዲያና ኮሙኒኬሽን ክፍል አስታውቋል። የብልጽግናው ልዩ ኦፕሬሽን በፋኖ ከሸፈ። የአማራ ፋኖ አንድነት መስርቶ ድርጅት መፍጠሩን ተከትሎ ረፍት የነሳው የብልጽግናው ሰራዊት የሌሊት ዘመቻዎችን በአዲስ ጀምሯል። የፋኖ አንድ መሆን የሱዳንን ኮሪደር ፈጽሞ ያሳጣናል ያሉት የሰሜን ምዕራብ እዝ ዋና አዛዥ ጄኔራል ብርሃኑ በቀለ በዳዳ በመተማ ቀጠና አዲስ ዘመቻ አውጀው ሰራዊታቸውን ወደ ቀጠናው ቢያስገቡም በፋኖ ብርቱ ክንድ ተመቶ ተመልሷል። የመተማውን ቀጠና ሙሉ በሙሉ ከፋኖ ነጻ ለማድረግ የተደረገው ተደጋጋሚ ዘመቻ ፍሬ አልባ የሆነባቸው የብልጽግናው ጄኔራል በተደጋጋሚ የአየር ኃይልና የሜካናይዝድ መሳሪያ ድጋፍ ማቅረባቸው ይታወሳል። በትናንቱ ዘመቻም ፋኖ አንድ ጀግና ታጋዩ በወደቀበት ውጊያ ብልጽግናው ከፍተኛ ሰራዊቱን እንዲያጣ ተደርጓል። በሌላ ግንባር ደግሞ የቀድሞው አብዮታዊ ሰራዊት አባል በኋላም አብዮታዊ ዲሞክራሲያዊ ሰራዊት ከፍተኛ አመራርና አሁንም ደግሞ የብልጽግናው ጦር የምስራቅ እዝ ዋና አዛዥ ማመር ተሰማ የሚመሩት ጦር በደቡብ ጎንደር ዞን ከፍተኛ ቁጥር ያለው ኃይል ያስገቡ ሲሆን በአፋብኃ ደጃዝማች በላይ ዘለቀዝ ሜጀር ጄኔራል ዋንታ ባተኮር ላይ ትኩረት ማድረጉ ታውቋል። ከቀናት በፊት ከ3 ወረዳ የተውጣጣ የብልጽግናው ሰራዊት ጉና ክፍለ ጦርን ከበባ ውስጥ ለማስገባት ባደረገው ሙከራ ከመካነ ኢየሱስ ከተማ እስከ ቆማ ሰፊ ቀጠና የሸፈነው ውጊያ ተደርጎ ነበር። የብልጽግናው ሰራዊት በጀመረው ኦፕሬሽን በብዙ አቅጣጫ ወደ ፋኖ ቀጠና ዘልቆ መግባቱን ተከትሎ ከትናንት አመሻሽ ጀምሮ የዜና እስከተጠናቀረበት ድረስ ከፍተኛ ትንቅንቅ እየተደረገ መሆኑን የጣና ቴሌቪዥን ምንጮች ገልጸዋል። ቆማ ላይ በስቴ ደንሳ ብርጌድ ተመቶ የተመለሰው የብልጽግናው ሰራዊት አቅጣጫውን በመቀየር ወደ ማህደረ ማርያምና ልጫ መስመር በሜካናይዝድ የታገዘ ሰራዊት ማስገባቱን የገለጹት ምንጮቻችን ማህደረ ማርያም ላይ በሜጀር ጄኔራል ዋንታ ባተ ተወርዋሪ ክፍለ ጦር ብርቱ ምት እንዳስተናገደና ከፍተኛ ወታደራዊ ኪሳራ እንደደረሰበት ተገልጿል። መነሻውን ከመካነ ኢየሱስ ደራና ደብረ ታቦር ያደረገው የብልጽግናው ሰራዊት በ3 አቅጣጫ ፋኖን ከበባ ውስጥ ለማስገባት ያደረገው ልዩ ዘመቻ ከጀርባ በተከፈተበት ጥቃት እንደከሸፈ የሜጀር ጄኔራል ዋንታ ባተ ኮር ቃል አቀባይ ክፍል አስታውቋል። የብልጽግናው ሰራዊት በተንቀሳቀሰበት በስቴ ወረዳ ገጠራማ ቀበሌዎች ከ6 በላይ አርሶ አደሮች ታፍነው እንደተወሰዱ የገለጹት ምንጮች በርካታ ንጹሃን አርሶ አደሮችም የግል ትጥቃቸውን እንደተቀሙ ታውቋል። ሌላው የብልጽግናው ሰራዊት የሰራውን ግፍ የገለጹት ምንጮቻችን በስቴ ወረዳ አምጃዬ ቀበሌ አንዲት የ60 ዓመት እናት ልጅሽ ፋኖ ነው በሚል ድብደባ እንደፈጸመባቸው ተገልጿል። በገባበት ሁሉ የአማራን ሕዝብ እየተበቀለ ያለው የብልጽግናው ሰራዊት በአውደ ውጊያ በፋኖ የበላይነት ሲወሰድበትና እርምጃ ሲወሰድበት በንጹሃን ላይ የበቀል እርምጃ እየወሰደ እንደሚገኝ በተደጋጋሚ መዘገባችን ይታወሳል። የዲፕሎማቱ ጉዞና የህወሓት ወረራ። የአፍሪካ ቀንድ ውጥረት ከመቼውም ጊዜ በላይ ተጠናክሮ የቀጠለ ይመስላል። ከፊል የቀንዱ አባል የሆነችው ሱዳን የገባችበትን ጦርነት መቋጨት አልቻለችም። ጭራሽ ጦርነቱ የሀያላንና የመካከለኛው ምስራቅ አገራት የኃይል መፈታተሻ ወደ መሆን ተሸጋግሯል። ሱዳንም በ15 ዓመታት ውስጥ ሌላ ሶስተኛ ሀገር ከብብቷ ስር ነቅላ ልታወጣ ጫፍ የደረሰች ትመስላለች። የሶማሊላንድ ጉዳይ ደግሞ በቀንዱ ላይ የተፈጠረውን የነገሩን ክረት የበለጠ ከፍ ሲያደርገው፣ በዚህ መሃል ጭር ሲል አልወድም የሆኑት የብልጽግና
የብልጽግናው ሊቀመንበር በመንበራቸው ላይ ናቸው። ባለፉት 30 ቀናት ብቻ 207 ቢሊዮን ብር ወጪ አድርገው የገዟቸውን የጦር አውሮፕላኖች የተረከቡት የብልጽግናው ሊቀመንበር ተጨማሪ የጦር መሳሪያ ለመግዛት የብሔርና የዓላማ ተጋሪ ጄኔራሎቻቸውን በጥንቃቄ መርጠው ወደ አዘርባይጃን ልከዋል። እሳቸውም ወደዚያው ለማቅናት ቀን ቆርጠዋል። ከህንድና ከፓኪስታንም ሆነ ከቱርክና ከኢራን የጦር መሳሪያ ለመሸመት ዶላር በኮርቱ ፌስታል ጭነው ልከዋል። በዚህ ሁሉ ውጥረት ላይ ሌላ ውጥረት የሚጨምረው ጉዳይ የተፈጠረው ደግሞ ከአሜሪካው ነጩ ቤተ መንግስት ነው። የአሜሪካ ዲሞክራት ፓርቲዎች ዶላር የተጫነ አህያ ብለው የሚጠሯቸው ዶናልድ ትራምፕ እያንዳንዱን የውጭ ጉዳይ ፖሊሲያቸውንና ግንኙነታቸውን ገንዘብ ተኮር ወይም ትራንዛክሽን ዲፕሎማሲ ነው የሚከተሉት ይባላሉ። ከጀማል ካሾጌ ግድያም ሆነ ከእስራኤል ጋዛ ጦርነት፣ ከሩሲያ ዩክሬን ጦርነትም ሆነ ቬንዙዌላን ከመውረር ጋር አብሮ የሚነሳው የትራምፕ ትራንዛክሽን ዲፕሎማሲ ነው። የግብፁ ፕሬዝዳንት አልሲሲም ሆኑ መንግስታቸው ይህን አጋጣሚ በቀላሉ እንዳያልፋቸው ባለመፈለጋቸው እሳት የላሱ ሎቢስቶችን ቀጥረው በአባይ ጉዳይ የትራምፕን አቋም ወደ እነሱ እንዲሳብ አድርገውታል። ለትራምፕም ሆነ ለአሜሪካውያን ከአባይ ጉዳይ ጋር በተያያዘ ተጨማሪ የፍላጎታቸው ማረፊያ የተከዜ ኮሪደር ነው። ረሃብን የጦርነት መሳሪያ የሚያደርገውና የህዝብን ስቃይ የፖለቲካ ግብ ማስፈጸሚያው የሆነው ህወሓት ተፈናቃዮችን በአንድ ካምፕ አግቶ የፈጸመባቸውን የረሃብ ጉዳት በቅርቡ ተመልክተናል። ይህን የህወሓት የሰብአዊ ድርጊት የተመለከቱ የትግራይ ሚዲያዎች ሳይቀሩ ረሃቡ የህወሓት ረሃብ ተብሎ ይጠራል በማለት የህወሓትን ገመና ማጋለጣቸው አይዘነጋም። በዚህ መሃል ነበር የአሜሪካው ዲፕሎማት ወደ ሁመራ ቀንተው ከአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን አስተዳዳሪዎችና ከአማራ ማንነት አስመላሽ ኮሚቴዎች ጋር የተገናኙት። የማሲንጎ ጉዞ ከተከናወነ ከሳምንት በኋላ እንዲያውም ይግረማችሁ ያሉ ይመስላል። አሜሪካዎቹ ምክትል ውጭ ጉዳይ ሚኒስተራቸውን ወደ ኢትዮጵያ ልከዋል። ትናንት በግብጽ ከአብደላቲ ጋር የተመካከሩት የአሜሪካ ውጭ ጉዳይ ሚኒስተር ክርስቶፎር ዛሬ ወይም ነገ አዲስ አበባ ገብተው ከብልጽግናው ሊቀመንበር ጋር ይወያያሉ። ታዋቂው ዲፕሎማት ቲቦር ናጂ በበኩላቸው ከሪፖርተር ጋዜጣ ጋር ባደረጉ ቃለ ምልልስ ኢትዮጵያውያን የዋህ መሆን የለባቸውም፣ የአሜሪካ ፍላጎት ከኢትዮጵያ ይልቅ ለግብጽ የሚያደላ መሆኑን እንዳይዘነጉ ሲሉ እንቅጯን ተናግረዋል። ማሲንጋ ክርስቶፎርና ቲቦር ናጂ በተመሳሳይ ወቅት አፍሪካ ቀንድን የሚመለከቱ ጉዳዮችን አስደምጠውናል። አሜሪካ ከኢትዮጵያም ሆነ አጠቃላይ ከአፍሪካ ቀንድ የምትፈልገው ምንድን ነው? ይህን ፍላጎቷንስ ማስጠበቅ የምትችለው በምን መንገድ ነው? የሚሉት ሁለት ጥያቄዎች ወሳኝ ናቸው። እስካሁን ለብዙሃኑ ግልጽ ባልሆነ መልኩ አሜሪካውያን በተለይም ዲሞክራት ፓርቲ ለትግራዩ ተገንጣይ ቡድን ህወሓት ልዩ ድጋፍ ያደርግለታል። ከትጥቅ ትግል ጀምሮ እስካሁኑ ሰዓት ድረስ ህወሓትን በፖለቲካ፣ በፋይናንስ፣ በዲፕሎማሲና በሚዲያ ከፍተኛ ድጋፍ ያደርጉለታል። በቅርቡ ኤርቪን ማሲንጋ ወደ አማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ተጉዘው ከነ ኮሎኔል ደመቀ ዘውዱና ሸተ ደምለው ጋር መነጋገራቸው በህወሓቶች ዘንድ ድንጋጤ የፈጠረውን በዚሁ ምክንያት ነው። ማሲንጋ የዲሞክራት ተወካይ ሲሆኑ ትግረኛም ጭምር የሚናገሩ አፍቅሮተ ህወሓት ዲፕሎማት ቢሆኑም ወደ ሁመራ ተጉዘው የህወሓትን ነውርና ግፍ ሲመለከቱ በመጠኑም ቢሆን ለእውነት የሚያዳሉ መስሎ ታይቷቸዋል። ይህን ነጥብ በዚሁ እንዝጋውና የአሜሪካን ፍላጎት በአፍሪካ ቀንድ ላይ ምን እንደሆነ እንመልከት። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ከሶማሊላንዱ ፕሬዝዳንት ጋር በቪዲዮ ስልክ ባደረጉት ውይይት ከትራምፕ ጋር ተነጋግረን የሶማሊላንድን አገርነት እውቅና እንሰጣለን፣ ሶማሊላንድም ሉዓላዊ አገር ብቻ ሳትሆን የአብርሃም አኮርድ አባል እንድትሆን እንፈልጋለን ብለው ነበር። እዚህ ላይ ሁለት ነጥቦች ይነሳሉ። ከትራምፕ ጋር ተነጋግረናልና ሶማሊላንድ የአብርሃም አኮርድ አባል እንድትሆን እንፈልጋለን የሚሉት የሶማሊላንዱን ጉዳይ ስናነሳ አሜሪካ በአፍሪካ ቀንድ የምትፈልገው ምን እንደሆነ በመጠኑም ቢሆን ይገለጥልናል። የጋዛ ፍልስጤሞችን ወደ ሶማሊላንድና ኦጋዴን ማስፈር የእስራኤል ፍላጎት ነው። በሲና በረሃ ማስፈርም ትፈልጋለች። ይህን የእስራኤል ፍላጎት አሜሪካም የምትጋራው ሲሆን ልምጩን ይዛ ፕሮጀክቱን የምታስፈጽመው አሜሪካ ናት። ግን ደግሞ እዚህ ላይም ሌላ አከራካሪ ጉዳይ ይነሳል። እስራኤልና ግብጽ ከአሜሪካ ከፍተኛ የገንዘብ ድጋፍ የሚደረግላቸውና በተለያዩ ጉዳዮች ተመሳሳይ አቋም የሚያራምዱ ቢሆኑም የሶማሊላንድና የሶማሊያ ጉዳይ ደግሞ ያቃርናቸዋል። ሶማሊያ ከቱርክና ከኢራን ጋር መጣመሯ አሜሪካንና የእስራኤልን ምቾት ሲነሳ ሳውዲ አረቢያና ግብጽን በዚሁ ምድብ ውስጥ ተካተዋል። በአንጻሩ የተባበሩት አረብ ኤሚሬቶችና እስራኤል ከሶማሊላንድ ወገን ሲሰለፉ አሜሪካም ከጥቂት መሽኮርመም በኋላ የሶማሊላንድን አገርነት ደግፋ በአደባባይ ታይታለች። በስዊዘርላንድ ዳቮስ የትራምፕ ልጅ ከሶማሊላንዱ ፕሬዝዳንት ጋር የታዩት መንገድ ላይ ተገናኝተው ወይም በአዳራሽ ውስጥ ሲታዩ አንዳቸው የሌላኛው አድናቂ ስለሆኑ ማስታወሻ ፎቶ ለመነሳት እንዳልሆነ ግልጽ ነው። ቀደም ሲል ያቀረብነውን ሐሳብ እዚህ ላይ ማስታወስ ተገቢ ነው። የትራምፕ ውጭ ጉዳይ ፖሊሲ የተመሰረተው በትራንዛክሽን ዲፕሎማሲ ነው የሚለውን ከሶማሊላንድ ምን አይነት የንግድና የሀብት ክምችት ልታገኝ ነው አሜሪካ ለሶማሊላንድ ጥብቅና የምትቆመው የሚል መጠይቅ ሊነሳ ይችላል። መልሱ ወዲህ ነው። ሶማሊላንድ ምንም እንኳን በአፍሪካ
ቀንድ የምትገኝ ብትሆንም ዲሞክራሲን የተለማመደችና አክራሪነትንም ሆነ ኮሙኒዝምን የምትጸየፍ ናት። በዚህ አቋሟ የተነሳ እንደ ሁቲ አማጽያንና አልሸባብን የመሰሉ የቀጠናው ነውጠኛ ቡድኖች በሶማሌላንድ ላይ ናቸውን ካቀሉባት ቆይተዋል። የየመን ባህረ ሰላጤውን ደህንነት ማስጠበቅ የአሜሪካ አንዱ ግብ ሲሆን ይህን ማሳካት የምትችለው ደግሞ ሶማሌላንድን ከጎኗ በማሰለፍ አስተማማኝ የጸጥታ መዋቅር ስትገነባ ነው። ለዚህ ነው አሜሪካ የሶማሌላንድ ደጋፊ ሆና የቆመችው። ሱዳን ላይ የአሜሪካ ፍላጎት የሚጠበቀው በአልቦራን መንግስት በኩል ነው። ሶማሊያ ላይ ደግሞ ከሐሰን ሼክ መሐመድ ይልቅ የሶማሌላንዱ የበለጠ ይጠቅማቸዋል። ቻይና፣ ኢራንና ሩሲያ ደጋግመው ወደ አስመራ መመላለሳቸው ያልተመቻት አሜሪካ በቀይ ባህር ዙሪያ ከብልጽግናው ጎን ለመቆም የምትፈልግ ትመስላለች። የህወሓት በወልቃይት ላይ የማይቀየር ፍላጎት፣ የግብጽ በአባይ ወንዝ ላይ ያላት አቋምና የብልጽግናው ሊቀመንበር የሚከተሉት ጦር አውርድ ፖሊሲያቸው አሜሪካውያን በኢትዮጵያ ላይ ሊወስዱት የሚችሉት አቋም ምን ሊሆን እንደሚችል በግልጽ መናገር ባይቻልም አንድ እውነታ ግን አለ። የብልጽግናው ሊቀመንበር ለስልጣናቸው ሲሉ ከአሜሪካ የሚሰጣቸው መደራደሪያ በሙሉ ሊቀበሉ የሚችሉ ሰው ናቸው የሚለው የአሜሪካው ምክትል ውጭ ጉዳይ ሚኒስትር ክሪስቶፈር ናውዶ ወደ ኢትዮጵያ ሊመጡ ከአንድ እጅ ጣት ያነሱ ቀናት በቀራቸው በዚህ ወቅት ህወሓት ትናንት በወልቃይት ጦርነት ከፈተ። ብልጽግናው ደግሞ ወዲያውኑ የህወሓትን ጦር መሪዎች የተባሉ ግለሰቦችን ማርኪያለሁ ብሎ በፎቶ አስደግፎ ዜና አሰራጨ። ህወሓት ወደ ጠለምት ሙሉ ታጣቂውን ይዞ እንዲገባ የብልጽግናው ሊቀመንበር ያሳለፉት ውሳኔ መሆኑ አይዘነጋም። በወልቃይት ጉዳይ ላይም ቢሆን ተመሳሳይ ውሳኔ ከማሳለፍ እንደማይመለሱ የፖለቲካ ፍላጎታቸውና የስልጣን ዘመን ታሪካቸው ምስክር ሆኖ ይፈርድባቸዋል። ህወሓት ፖለቲካዊ ሞት ከመሞት የተረፈው በራሳቸው በብልጽግናው ሊቀመንበር አማካኝነት መሆኑ ይታወቃል። ይህንም የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ዶክተር አብይን አመሰግናለሁ ሲሉ መናገራቸው አይዘነጋም። አቶ ጌታቸው ረዳም ቢሆኑ በወዳጅነት አደባባይ በተካሄደ ዝግጅት ላይ ይህንን ድፍረት የተሞላበት ውሳኔ በመወሰናቸው ጠቅላይ ሚኒስትሩን አመሰግናቸዋለሁ በማለት የብልጽግናው ሊቀመንበር ለህወሓት የነፍስ አባት መሆናቸውን በአደባባይ መስክረዋል። ህወሓት የጦር መሳሪያውን አስረክቦ ታጣቂ ቡድኑንም በትኖ ሰላማዊ ሰው እንዲሆን የሚያስገድደውን የፕሪቶሪያ ስምምነት ወደ ጎን ብለው ህወሓት የበለጠ እንዲታጠቅ ያደረጉትም ሆኑ ወደ ራያ ኮረምና ጠለምት እንዲገባ የተደረገው አሁንም በብልጽግናው ሊቀመንበር ነው። ህወሓት ከባድ መሳሪያውን እንዳልፈታ የተናገሩት ደግሞ ራሳቸው የብልጽግናው ሰራዊት ኤታማዦር ሹሙ ብርሃኑ ጁላ ናቸው። የብልጽግናው ሊቀመንበር ለህወሓት በዚህ ደረጃ ጥብቅና የቆሙበት ምክንያት ደግሞ ግልጽ ነው። አማራው ተረጋግቶ ሰላማዊ ህይወት ከኖረ የፖለቲካ ተገዳዳሪ ይሆንብኛል። ስለዚህ አማራውን እረፍት የሚነሳ ነገር ግን ከኔ ቁጥጥር የማይወጣ ጁኒየር ፓርትነር የሆነ ወኪል በሰሜን በኩል ማስቀመጥ አለብኝ ከሚል ዓላማ የተነሳ መሆኑን በርካታ የፖለቲካ ተንታኞች የሚግባቡበት ነጥብ ነው። ሆኖም ህወሓት ሳይታሰብ ኃይሉን በማጠናከርና አጋር ኃይሎችን በማሰባሰቡ ለብልጽግናው ስርዓት አስጨናቂ ወደ መሆን ተሸጋገረ። የታጣቂ ቡድኑ መሪዎችን በግልጽ ወልቃይትን በሰላም የማያስረክቡን ከሆነ በጉልበታችን እናስከብራለን በማለት እስከ መናገርም ደረሱ። የትናንቱ የህወሓት ጦርነት ጅማሮ ዓለማውም ኃይልን የማሳየትና የብልጽግናው ሊቀመንበር ተገደው ወልቃይትን እንዲያስረክቡ ለማድረግ ያለመ ነው ሲሉ ተንታኞች ይናገራሉ። ወልቃይት በህወሓት እጅ መግባቱ ለአሜሪካ የሚሰጠው ጥቅም እንደሌለ ይታወቃል። ሆኖም በመካከለኛው ምስራቅ በተለይም በአረቡ ዓለም የአሜሪካን ፍላጎት በአነስተኛ ዋጋ የምታስጠብቅላት ግብጽ ስትሆን የግብጽ ፍላጎት ደግሞ በኢትዮጵያ ላይ ምን እንደሆነ ይታወቃል። ስለዚህ እስራኤልና አሜሪካ በጋዛ ላይ ላላቸው ፕሮጀክት ግብጽን መያዝ ቀዳሚ አጀንዳቸው ሲሆን ግብጽን በቀላሉ መያዝ የሚቻለው ደግሞ በአባይ ግድብ ዙሪያ ከጎኗ በመሰለፍ ነው። በመሆኑም የትራምፕ አስተዳደር በብልጽግናው መንግስት ላይ ከባድ መደራደሪያ አድርጎ የሚያቀርብበት አጀንዳ ወልቃይትና አባይ እንደሚሆኑ ይጠበቃል። ለብልጽግናው ስልጣን አስተማማኝ የሚሆነው አባይ ወንዝ ላይ የተገነባውን ግድብ በግብጽ ፍላጎት ማኔጅ እንዲደረግ መስማማት፣ የቀይ ባህር ፍላጎቱን እንዲተው ማድረግ ወይስ ህወሓትን ወደ ወልቃይት እንዲገባና የአማራን ህዝብ በዳግም ባርነት ስር አድርጎ የትግራይ ሪፐብሊክ ምስረታን ማስማማት የሚሉት ነጥቦች በቀጣዮቹ ጥቂት ቀናት የሚታዩ ይሆናሉ። ብልጽግናው ግን ህወሓትን ወደ ወልቃይት ለማስገባት የፈለገ መሆኑን በዲጂታል ሰራዊቱ በኩል ፍንጭ ሰጥቷል። ብልጽግናው ህወሓትን ወደ ወልቃይት ለማስገባት ካለው ፍላጎት የተነሳ አስቀድሞ ሌሎች ኃይሎችን በተለይም የአማራ ፋኖ ብሔራዊ ንቅናቄን በዚህ ጉዳይ እየከሰሰው ነው። እውነታው ግን የአማራ ፋኖ በአማራ ታሪካዊ ርስቶችና በአማራ ማንነት ላይ የማይደራደር ታማኝ ኃይል መሆኑ ነው። በዚህ ጉዳይ ተከታታይ መረጃዎችን አሰባስበን የምንመለስ መሆኑን ከወዲሁ ለመግለጽ እንወዳለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የቀን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።